እንኳን ወደ ድንቅ ቲዩብ በሰላም መጣችሁ። ዓለም በሚያስደንቅ ሁኔታ በተፈጠሩ አስደናቂ እጽዋት የተሞላች ናት። ነፍሳትን ከሚመገቡ ስጋ በል ዝርያዎች ጀምሮ በሺዎች ለሚቆጠሩ ዓመታት እየቆዩ የእጽዋት አይነቶች አሉ። ዛሬ በዚህ ቪዲዮ በምድር ላይ ካሉት አስደናቂ ተክሎች መካከል 7 እንደሚከተለው እናያለን። አብራችሁን ቆዩ። የመጀመሪያው አስደናቂ ተክል ራፍሌሲያ አሞልዲ ነው። በተጨማሪም ይህ ተክል የሬሳ አበባ ተብሎም ይታወቃል። ይህ ተክል በዓለም ላይ ትልቁን ነጠላ አበባ ያለው ነው። የአበባውም ስፋት እስከ 1 ሜትር ይደርሳል። ይህንን እጽዋት ይበልጥ አስደናቂ የሚያደርገው የተበላሸ ወይም የበሰበሰ ስጋ ጋር ተመሳሳይነት ያለው ከባድ ሽታ ስላለው ነው። ይህ ሽታ አበባውን ለማራባት ወይም ፖሊኔት ለማድረግ የሚረዱ ዝንቦችን እና ጥንዚዛዎችን ለመሳብ ይጠቀምበታል። አስገራሚው ነገር ራፍሌሲያ ተክል ግንድ፣ ቅጠሎችና ስሮች የሉትም። የሚኖረው በሌሎች ተክሎች ላይ ጥገኛ በመሆን ነው። ሁለተኛው ተክል ዌልዊቺያ ሚራቢለስ የተባለ ተክል በሌላ ፕላኔት ላይ የሚገኝ የሚመስል ተክል ነው። ይህ ተክል በደቡብ አፍሪካ ናሚብ በረሃ ውስጥ ይገኛል። ከ1000 ዓመት በላይ ሊኖርም ይችላል። ይህ ተክል በሕይወት ዘመኑ ሁሉ 2 ቅጠሎችን ብቻ ያበቅላል። ከዚያም እድገቱን በመቀጠል ለየት ያለውን ገጽታውን ይፈጥራል። የዚህ ተክል አስገራሚ እውነታ በምድር ላይ በጣም ደረቅ ከሆኑ ቦታዎች በአንዱ ውስጥ የሚኖር ቢሆንም ዌልዊቺያ ከበረሃው በሚገኝ ትንሽ የውሃ ትነት መኖር ይችላል። ሶስተኛው የህይወት ዛፍ ተብሎ የሚጠራው የባኦባብ ዛፍ በአፍሪካ በተለይም በማዳጋስካር ይገኛል። እነዚህ ዛፎች በሺዎች የሚቆጠሩ ሊትር ውሃ ሊያከማቹ በሚችሉ ግዙፍ ግንዶች ይታወቃሉ። ባኦባብ ለእንስሳት እና ለሰው ልጆች ምግብ፣ መጠለያ እና ውሃ በማቅረብ በስነ ምህዳራቸው ውስጥ ወሳኝ ሚና ይጫወታሉ። አስገራሚ እውነታ እነዚህ ዛፎች እስከ 2000 ዓመት እና ከዛ በላይ ዕድሜ ያላቸው እንደሆኑ ይገመታል። ይህም በፕላኔታችን ላይ ካሉት ረጅም ዕድሜ ያላቸው እጽዋት መካከል ያደርጋቸዋል። አራተኛው በጣም ዝነኛ ከሆኑት ስጋ በል እጽዋት አንዱ ቬኑስ ፍላይትራፕ ነው። ይህ ተክል መገኛው በዩኤስ ሰብትሮፒካል ዌትላንድስ ነው። ቬኑስ ፍላይትራፕ ታዳኙን ለመለየት የሚያስችለው በአፉ ውስጥ የሚገኙ ልዩ የሆኑ ፀጉሮችን ይጠቀማል። ይህ ተክል አንዴ ነፍሳት እነዚህን ፀጉሮች ሲነኩ ተክሉ ከ1 ሰከንድ ባነሰ ጊዜ ውስጥ ይዘጋል። አስገራሚ እውነታ ቬኑስ ፍላይትራፕ የያዛቸውን ነፍሳቶች ለስላሳ ክፍሎችን ብቻ ይመገባል። ከዚያም እንደገና ይከፈታል። አምስተኛው አስገራሚ ተክል ግዙፉ ሴኮያ ነው። በጣም አስደናቂ ከሆኑት የእጽዋት ዝርያዎች አንዱ ብቻ ሳይሆን በምድር ላይ ካሉት ትልቅ ሕይወት ያላቸው ፍጥረታት አንዱ ነው። እነዚህ ዛፎች በካሊፎርኒያ ውስጥ የሚገኙ ሲሆን ከ90 ሜትር በላይ ቁመትና 7.62 ሜትር ስፋት ሊኖራቸው ይችላል። ጄኔራል ሸርማን በመባል የሚታወቀው የሴኮያ ዘር በግምት 1.225 ሚሊዮን ኪሎግራም ይመዝናል። አስገራሚ እውነታ ምንም እንኳን ግዙፍ ቢሆኑ እነዚህ ዛፎች ስሮቻቸው ጥልቀት የላቸውም። ነገር ግን
በሰፊ መሰረታቸውና እርስ በርስ በተጠላለፉ ስሮቻቸው ምክንያት ቆመው ይቆያሉ። አስገራሚ ተክል በቺሊ የሚገኘው የፑያ ቺሊንሲስ ወይም በግ በሊታ የሚባለው ተክል ነው። ይህ ተክል በግ ስለሚበላ ሳይሆን መጠሪያውን ያገኘው በጎችን እሾሃማ መሰል ቅርንጫፎቹ አፍኖ ይዞ በማስቀረት እንስሳቶቹ እንዲሞቱ በማድረግና ከዚያም ከበሰበሱ በኋላ ከውስጣቸው የሚያስፈልገውን ንጥረ ነገር ከአፈር ውስጥ ስለሚወስድ ነው። የዚህ ተክል አስገራሚ እውነታ፣ ይህ ተክል የሚያብበው በተወሰነ ዓመት አንድ ጊዜ ብቻ ሲሆን ረዣዥም ቢጫ አበቦችን ይፈጥራል። በተክሉ ተይዘው ሞተው ከበሰበሱት እንስሳት ውስጥ አስፈላጊውን ንጥረ ነገር ከአፈር ውስጥ እየወሰደ ይጠቀምበታል። ሌላኛው አስገራሚ ተክል ድራጎንስ ብለድ ትሪ በየመን በሶኮትራ ደሴት ላይ ብቻ የሚበቅለው ነው። ይህ ዛፍ ጃንጥላ መሰል ቅርጽ ያለው ነው። ከአስደናቂ ዓለም የወጣ ነገር ይመስላል። የዚህ ዛፍ አስገራሚ እውነታ፣ ይህ ዛፍ ሲቆረጥ ደማቅ ደም የመሰለ ነገር ከውስጡ ይወጣል። የደም ዛፍ የሚለውንም ስያሜ ያገኘው በዚሁ ምክንያት ነው። በጥንት ጊዜ ይሄ ደም መሰል ነገር ለዘመናት ለመድኃኒትነት እና ለቀለም አገልግሎት ሲውል እንደነበረ ይነገራል። ስጋ በል እጽዋቶች እስከ ጥንታዊ ዛፎች የእጽዋት ዓለም ከዕለት ተዕለት ልምዳችን በላይ በሆኑ ድንቅ እውነታዎች የተሞሉ ናቸው። በዚህ የዓለማችን አስደናቂ የእጽዋት ዝርያዎች ከተደነቃቸውና መሰል ቪዲዮዎች ሲለቀቁ ለማየት ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ይህንን ቪዲዮ ስለተመለከታችሁ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘው።